የአንድነቱ ዜና ከተሰማ እነሆ በ24 ሰዓት ውስጥ ልዩ ኦፕሬሽኖች መደረግ ጀመሩ። የወልቃይት ጉዳይ እጅግ መነጋገሪያ ሆኗል። አቶ ጌታቸው ረዳና ኮሎኔል ደመቀ አንገት ለአንገት ተያይዘዋል። እርምጃ መውሰድ ስንጀምር ከውጭም ከውስጥም ያለ አጫፋሪያቸው መንጫጫት ጀምሯል። በየትኛውም የጎጃም ቀጠና ከኛ አደረጃጀት ወንድሞቻችን ከሞቱለት ትግል ያፈነገጠ ኃይል ካለ ማንም ቢንጫጫ እርምጃችንን አናውቆምም። የአህያ ባል ከጅራ ያስጥልምነውና እስከ መጨረሻው ድረስ እርምጃ ወስደባቸዋል። ከፍተኛ ደረጃ እየፈረሰ የሚገኝ የመከላከያ ሰራዊት እንዳለ ተሰምቷል። የፋኖን አንድነት በተመለከተ እዚህ ጋር በተያያዘ ሁለት ግለሰቦች ደግሞ ወደ ስልጣን ለመምጣታቸው መነጋገሪያ ሆኗል። እነዚህ ሁለት ግለሰቦች እነማን ናቸውና ከጉዳዩ ጋር ተያይዞ የተሰማው መረጃ ምን ይመስላል? የማስደምጣችሁ መረጃ ነው የሚሆነው። ትግልን ከምንደግፍባቸው መንገዶች አንዱ ሚዲያ መደገፍ ነውና ይህንን የዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቱን መጫን፣ ቪዲዮውን ላይክ ማድረግ። በቅድሚያም ከወልቃይት ጋር ተያይዞ የተሰማው መረጃ እጅግ ወሳኝና ወቅታዊ ነውና ከሱ ጀምራለሁ። ከዛም ቀጥታ ወደ ጦር ግንባር መረጃዎችና እየፈረሰ የሚገኘውን የመከላከያ ካምፕም ጨምሬ ሰልፍ ስለሚወጡ ህዝብ በተመለከተ የተሰማው መረጃ አከታትላለሁ። የወልቃይት አስተዳደር እንዲፈርስ ተወሰነ ሲል አቶ ጌታቸው ረዳ ተናግረዋል። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢ የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘ ሪፖርተር ዘግቧል። ጌታቸው ይህን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ አቶ ጌታቸው መግለጻቸውን ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸውን ዘገባው ጨምሮ አመላክቷል። ከዚህ ጋር በተያያዘ ግን በተቃራኒው ደግሞ በፍጹም አይደረግም ሲሉ እነ ኮሎኔል ደመቀ ዘውዱ ተናግረዋል። አስተዳደሩ ይፈርሳል ያሉትን አቶ ጌታቸው የተቃወሙት እነ ኮሎኔል ደመቀ ዘውዱ በፍጹም አይፈርስም ሲሉ ገልጸዋል። የፌዴራል መንግስት በትግራይና በአማራ ክልል በሚነሱ ግጭቶች በተከሰቱ አካባቢዎችና የአካባቢ አስተዳደሮችን ለማፍረስ ዝግጅት እያደረገ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ መናገራቸውን ተከትሎ ምላሽ የሰጡት ኮሎኔል ደመቀ ዘውዱ ባወጡት መግለጫ የአቶ ጌታቸው ረዳ ሐሳብ የተሳሳተ ነው፣ አስተዳደሩ አይፈርስም፣ ለማፍረስ የሞከርና የጠየቀም የለም፣ ያ በፍጹም አይደረግም ሲሉ መግለጻቸው ሰምቷል። አቶ ጌታቸው ረዳ ለሪፖርተር ጋዜጣ የተናገሩትን ነገርም ሙሉ ለሙሉ ልክ ያልሆነ ሲሉም ተችተውታልም ነው የተባለው። የትኛው እውነት ይተገበር ይሆን? አብረን የምንመለከት ነው የሚሆነው። ከፋኖች አንድነት ጋር በተያያዘ የተደረጉ ሁለት ኦፕሬሽኖች አሉ። በተከታታይ እነሱን አስደምጣችኋለሁ። ከዛ ማስቀጠል ወደ አደባባይ ስለተመመው ህዝብ መረጃዎችን ማስደምጣችሁ ነው የሚሆነው። ሁለት ተከታታይ ድሎች የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላ ተከስተዋል። በአፋብን ስር የሚገኘው ቴዎድሮስ እዝ አንድነቱን ምክንያት በማድረግ ድል መቀዳጀቱ ተገለጸ። የብልጽግናን ሰራዊት በደፈጣ መምታት መቻሉንም የገለጸው በዛሬው ዕለት ጥር 10 2018 ዓ.ም በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በብልጽግና ሰራዊት ላይ በወሰደችው የደፈጣ እርምጃ በጃሂማላ ወደ ጃዊ ፈንድቃ ከተማ ሲገባ የነበረን ኃይል ከሌሊቱ 11 ሰዓት አካባቢ በርካታ የብልጽግና ሰራዊት መደምሰስ መቻሉን የተገለጸው። በሌላ በኩል በሁለተኛነት ደግሞ 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የብልጽግና ሰራዊት ላይ ከፍተኛ ጥቃት መፈጸሙን የተገለጸው። በትናንትናው ዕለት ይፋ የተደረገውን የአማራ ፋኖ ብሔራዊ ንቅናቄን ምስረታ ምክንያት በማድረግ ደስታቸውን የብልጽግና ሰራዊትን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባት የብልጽግናን ኃይል በተኛበት አፈር አልብሰውታልም ነው የተባለው። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር የብልጽግና ሰራዊት ሲያድኑ የነበሩት የኮሩ አዳኝ ቡድን በአራተኛ ፖሊስ ጣቢያ ቦምብ ጥቃት በማድረስ በርካታ የፖሊስ አባላት ላይ እርምጃ መውሰዳቸው ተገልጿል። በአዲስ ዩኒቨርሲቲና ውሃጋኑ አካባቢ ተነጥፎ የነበረው
የብልጽግና ሰራዊት ባልጠበቀው ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ ሰራዊት አባላት መገደላቸውም ነው የታወቀው። ደብረ ማርቆስ ከተማ በተደጋጋሚ የፋኖ ኃይሎች እየገቡ የሚያደርጉትን ኦፕሬሽኖች አሁንም እንደቀጠሉ ይገኛሉ የተባለ ሲሆን ሌሊት በመግባት ደግሞ እጅግ የተጠኑ ኦፕሬሽኖችን በሰፊው ማከናወናቸውን ይቀጥለዋል። የትላንት ሌሊቱን ለየት የሚያደርገው በቀድሞ በአፋብኃ ኃይል ሳይሆን በአዲሱ በአፋብን ስም መሆኑ ነገሩን እጅግ ትኩረት እንዲስብ ያደርጋል ተብሏል። እኚህ ገና ቀላል የተባሉና ገና ወደፊትም በርካታ ድሎችን እናሰማለን ሲሉ የፋኖ ኃይሎች እየገለጹ ይገኛሉ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሁለት የፋኖ አመራሮችን እንዳልተቀላቀሉና በስልጣን እርከን ላይ እንዳልገቡ ይተሰማኛል። ይህን ጉዳይ በተመለከተ ወደፊት የማጣራት መረጃዎች ይወጣሉ ተብሏል። እነዚህ ፋኖች መካከል አንዱ የሆነው ቀድሞ በአፋብኃ ስር በሚተዳደረው የአማራ ፋኖ ብሔራዊ ኃይል ስለነበሩት ፋኖ ኢንጂነር ፋኖ ሲያስብ ሸዋ አንደኛቸው እንደሆነ ሰምቷል። በዚህ የስልጣን እርከን ላይ በየትኛው ዘርፍ ላይ እንደተሳተፉ እስካሁን የወጡ መረጃዎች የሉም። በጎንደርም አንድ ከፍተኛ አመራር በተመሳሳይ ስልጣን እስካሁን እንዳልሰጣቸው ተገልጿል። ነገር ግን በሚገባቸው ቦታ ተመድበው ማታገላቸው የማይቀር ጉዳይ እንደሆነ ተሰምቷል። በጉዳዩ ላይ የብልጽግና ኃይሎች መከፋፈል ለመፍጠር እጅግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ተገልጿል። በሌላ በኩል እንግዲህ በከፍተኛ አመራርነት ስልጣን የያዙት ፋኖ ጀነራል ተፈራ ማሞን በተመለከተ ከዚህ ቀደም የነበራቸውን ማዕረግ በተመለከተና አሁን የተሰጣቸው ቦታን ተመልክቶ የወጣች አጭር መረጃ ያለች እሱን ላስደምጣችሁ። ፋኖ ጀነራል ተፈራ ማሞ እንግዲህ ከዚህ ቀደም በኢህአዴግ ዘመን የኮማንዶ ስልጠና ወስደው የጓድ መሪ የሆኑ ግለሰብ ናቸው። ከዚያም በላቅ አፈጻጸም በማስመዝገባቸው የኮማንዶ መቶ መሪ ሆነ የተመረጡ ሲሆን የተሰጣቸውን ግዳጅ በብቃት ስለተወጣ የእግረኛ ኃይል አዛዥ መሆናቸው ተገልጿል። የሻለቃ አዛዥ፣ የክፍለ ጦር ምክትል አዛዥ፣ የክፍለ ጦር አዛዥ በመሆን አገልግለዋል። ከድል በኋላ ደግሞ የፓራ ኮማንዶ አዛዥ፣ የ21ኛ ክፍለ ጦር አዛዥ፣ የ33ኛ ክፍለ ጦር አዛዥ፣ የ108ኛ ኮር ምክትል አዛዥ ሆነው ሲያገለግሉ የቆዩ ሲሆን የሰሜን እዝ ምክትል አዛዥ ሆኖ በመፈንቅለ መንግስት እስከታሰረበት ጊዜ ድረስ ማገልገላቸው ተገልጿል። አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ በመሆን ኃላፊነት እንደተሰጣቸው ተገልጿል። ወታደራዊ አዛዥነትም የእድሜ ልካቸውን የሰሩበትና እጅግ በብቃት የተወጡት ሙያቸው መሆናቸው በበርካቶች ዘንድ ተቀባይነት አግኝቶ ታላቅ ምርጫ ነው ሲሉ በርካቶች አድናቆታቸውን እየገለጹ ይገኛሉ። ሰሞኑን ከአማራ ፋኖ በጎጃም አደረጃጀት ወጥተው ህዝቡን መኪና በማስቆም የሚዘርፉ የግል ፍላጎታቸውን እያሳለጡ ያሉ ቤት እየገነቡ ያሉ ሰዎች ላይ እርምጃ መውሰድ ስንጀምር ከውጭም ከውስጥም ያለ አጫፋሪያቸው መንጫጫት ጀምሯል። በየትኛውም የጎጃም ቀጠና ከኛ አደረጃጀት ወንድሞቻችን ከሞቱለት ትግል ያፈነገጠ ኃይል ካለ ማንም ቢጫጫ እርምጃችንን አናውቆምም። የአህያ ባል ከጅባ ያስጥልም ነውና እስከ መጨረሻው ድረስ እርምጃ እንወስድባቸዋለን። ከማንፈልጋቸው የእኛን ትግል ከማይወክሉ ሰዎች ጋር ሴራ ደባ ሲጎነጉኑ የሚኖሩ ሰዎች ተነኩ ተብሎ የሳይበር ሚዲያውን የሚያንጫጫ አሜሪካ ሆኖ የሞቀ ኑሮ እየኖረ ፋይናንሱን እያሳለጠ ፎም ላይ ተኝቶ ሙቅ እየጠጣ ኬክ እየላሰ የጎጃም ፋኖ መራለሁ ካለ ሌላው ውርደት ነው የሚያስከትለው። የጎጃም ትግል የሚመራ ዋጋ በሚከፍሉ ያፈሙዝ የጠላትን አፈሙዝ በእጃቸው ከሚጨብጡ ጀግኖች ውጭ ማንም ሰው ሊያንቀሳቅሰው አይችልም። እስከ ነፍሳችን ህቅታ ድረስ እነዚህን ሰዎች እንታገላቸዋለን። ቀጣይ ለሚሰጣቸው ግዳጅ ራሳቸውን አዘጋጁ። በየትኛውም አቅጣጫ ይሁን በየትኛውም ቦታ ከኛ እውቅናና እኛ ከምናሰማራቸው ሰዎች ውጭ ማንኛውም ሰው እርምጃ መውሰድ መቻል አለበት። ያም ባይሆን ከሆነ ግን የመንግስት መዋቅር አፍርሰን ህዝባችንን ለሌቦችና ለዘራፊዎች አሳልፈን የምንሰጥ ከሆነ የኛ ህልውናም ቀጣይነት አይኖረውም። ስለዚህ ምናልባት በትግል መሰዋት፣ መቁሰል፣ መሞት ሊያጋጥም ይችላል። ይሄንን ትግል ዳር የማድረስ ደግሞ የቀሪው ታጋይ ግዴታ ነውና ሁላችንም ይሄንን ትግል ፊትና ኋላ እየሆነ የማስቀጠል ግዴታዎች አሉብን። እግዚአብሔር ይስጥልኝ። እወዳችኋለሁ፣ አከብራችኋለሁ።